በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ይወታት ኖሩ እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛና አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ሰምታችኋል። እንግዲህ ምን አይነት መልእክት እየተላለፈ እንደሆነ ሰምታችኋል። እንግዲህ ሩታ እያለችው፣ ሩታ ግን መቼ ነው የምትማሪው? ሩታ ግን መቼ ነው ወደ ራስሽ የምትመለሽው? ሁል ጊዜ ኃይለኝነት ህይወትን ያበላሻል እንጂ ኃይለኝነት ምንድነው ጥቅሙ? እስኪ ንገሪኝ። ምንድነው የሚጠቅምሽ? ኃይለኛ በመሆንሽ ምንድነው ያተረፍሽው? ምንድነው ያተረፍሽው? ኃይለኛ በመሆንሽ ያተረፍሽውን ነገር ንገሪኝ እስኪ። ንገሪኝ እስኪ ምንድነው ያተረፍሽው? ኃይለኛ ስለሆንሽ ያተረፍሽው ነገር አለ? የለም። አብርሽን ስላሳሰርሽ የምታገኘው ነገር አለ? የምትጠቀሚው ነገር አለ? እኔ በጣም እየገረመኝ ያለው ነገር አንድ ነገር አለ። እሺ አብርሽን አሳሰርሽው። እሱ ግን አንቺን ያላሳሰረበት ብዙ ምክንያቶች አሉት። በወቅቱ አንቺንም ማሳሰር ይችል ነበር። አንቺና ዳኒ ነበራችሁ አንድ ላይ ብዙ ነገር እያካሄዳችሁ የነበረው፣ ግን እሱ አላሳሰረሽም። ቢኮዝ ልጅ ስለምታጠቢ ልዑልን ስለምትይዢ። መቼ ነው የምትማሪው? መቼ ነው በራስሽ ህይወት ላይ ራስሽ መወሰን የምትችው? መቼ ነው ሩታ? መቼ ነው? ሁሉ ጊዜ አንቺ የነ ዳኒ የነ ሜሪ ቅድም ባይዘው ሜሪ የተለቀቀው ቪዲዮ አይቼዋለሁ። ሜሪ በዚህ አጋጣሚ አንድ እውነት የምነግራችሁ ነገር ሜሪ ለመሰለል እንጂ አብርሽን ወደው አይደለም። ብዙዎቻችሁ ሜሪ ጀግና፣ ሜሪ ልክ ነሽ፣ ሜሪ ምናምን የምትሏት አላችሁ። ሜሪ እኔ አብርሽ ማንንም ማመን የለበትም ማንንም ከሄርሜላ ውጪ። ሩታ ግን ለምንድን ነው እንደዚህ ጨካኝ እንድትሆኝ ያደረገሽ? ምንድን ነው አልገባኝም። ክፉ እኮ አይደለሽም አንቺ። ግን በዙሪያሽ ያሉ ሰዎች ያንቺን ህይወት እንዲመሰቃቀል ያንቺን ኑሮ እንዲበላሽ ስለሚፈልጉ እነሱ የሚሉሽን የእነሱን ተከታይ ስለሆንሽ ብቻ ነው። ኦኬ የእነሱ ተከታይ ስለሆንሽ ብቻ ነው። ሰው ነው የሚያዝሽ፣ ሰው ነው የሚመራሽ። በራስሽ አንዲት ነገር መወሰን አትችይም። ለምን? አንቺኛ የምናቅሽ ድሮ ጠንካራ ሴት ሆነሽ ነበር። ሄርሜላን ያት እስኪ ስትናገር ራሱ ኩልል ብላ በቃ ዝብንን ብላ ነው የምታወራው። ዳት ሚንስ ለራሷ ክብር እየሰጠች፣ አንቺ ግን አንደኛ ትጮያለሽ፣ ሁለተኛ ነገር ደግሞ ትልቁ ችግርሽ ምንድን ነው? ሁለተኛ ነገር ደግሞ ሰው ነው የሚያዝሽ፣ ሰው ነው የሚመራሽ። እነ ዳኒ ናቸው የሚመሩሽ፣ እነ ሜሪ ናቸው የሚመሩሽ። ይሄ በጣም ትክክል አይደለም፣ ትክክል አይደለም። ወንድና ሴት ሆኖ በምድር ላይ ሲኖር ይጋባል፣ ይለያያል። ህይወት ከተሳካ ይቀጥላል፣ ህይወት ካልተሳካ ሰው ይለያያል። አንቺ ልትለያይ ትችያለሽ። ኦኬ ተለያይተሻል። አሁን ምን ፍጠሩ ነው የምትዩ ነው? ምን ፍጠሩ ነው የምትዩ? አሁን አሳሰርሽው፣ እሺ እሱን እስር ቤት አስገባሽው። አይ ነው ይፈታል፣ ችግር የለውም። እሱ እንዴት እንደሚፈታ እኛ እናብራራዋለን፣ ቀላል ነው። ግን ለምን ሰው እንዲታዘብሽ ታደርጊያለሽ? ለምን ሰው በዚህ ልክ እንደዚህ አውርዶ እንዲያይሽ ለምን ታደርጊያለሽ? እና የምሬ ነው የምላችሁ፣ ሩታን የምትወዱ ለሩታ ጥሩ የምታስቡ ሴቶች ካላችሁ ምከሯት። ሩታን እየሄደች ያለችበት ነገር ዳኒም ቢሆን ነገ ዳኒም ቢሆን ለእሷ ምንም ይጠቅማት ነገር የለም። ገባችሁ? ምንም አይጠቅማትም። ዳኒም ቢሆን ለእሷ ምንም አይጠቅማትም። መቼም ደግሞ ጠቅሟት አያውቅም። ዳኒ ህይወቷን ከመረበሽ ውጪ አንድም ነገር አድርጎላት አያውቅም። ስለዚህ እኔ እንደ እህት የምናገረው ነገር ቢኖር ምንድን ነው፣ ህይወቷ ላይ ባትቀልድ፣ ህይወቷ ላይ መጥፎ ነገር ባትፈጥር መልካም ነው እና በማሳሰርሽ እየሳቅሽ እያላገጥሽ በመታሰሩ ደስተኛ እንደሆንሽ፣ ቆይ ምንድነው የምትጠቀሚው? ምንድነው የሚጠቅምሽ ለአንቺ? ምንድነው እስኪ ንገሪኝ። ይሄ ነገር ለእኔ ይጠቅመኛል ብለሽ የምታስቢውን ነገር ንገሪኝ እስኪ፣ ንገሪኝ እስኪ። ቆይ ለምን ይሄ ሁሉ እርምጃ መራመድ አስፈለገሽ? ምንድነው ይሄን ያክል አብርሽ በአንቺ ላይ የሰራው ነገር ምንድነው? በቃ ህይወት አልሆን አለ፣ ተለያያችሁ። ኤቭሪዴይ መጣላት፣ ኤቭሪዴይ የተለያየ ነገር መፍጠር ለምን አስፈለገ? አሁን አንድ እውነት የምናገረው ነገር ቢኖር ለማን መሰላችሁ? ለሄርሜላ ነው። ሄርሜላ እባክሽን ቀልጠፍ ብለሽ ከአብርሽ ጎን እንድትሆኚ፣ ምንም ነገር ወደኋላ እንዳያደርግሽ፣ ስነ ልቦናሽ እንዳይጎዳ፣ ስለማንም እንዳትጨነቂ ፕሊዝ ከአብርሽ ጎን እንድትሆኚ እንፈልጋለን። በቃ ለኛ ስትይ ሄርሜላ ከአብርሽ ጎን እንድትሆኚ እንፈልጋለን። ከቻልሽ ነገ ጠዋትም ቢሆን ቁርስ ነገር ምናምን ይዘሽ መሄድ አለብሽ። በቃ የሰው ልጅ ምን አይ ዶንት ኖ ብቻ ግን በዚህ ልክ ግን ክፉ ባንሆን ጥሩ ነበረ። በተፈጠረው ነገር በጣም አዝናለሁኝ። ሄርሜላ ከጎኑ ሁኚ፣ ሩታ ግን ልብ ይስጥሽ። ከዚህ በላይ የሚያስፈራ ከዚህ በላይ የሚያስጨንቅ ምንም ነገር የለም። እንዳታረጊው እያልንሽ ነበረ።
ይህንን አይነት እርምጃ እንዳትወስጂ፣ የልጅሽ አባት ነው፣ ተጠንቀቂ እባክሽ ፕሊስ እያልን እየለመንሽ ነበረ። አንቺ ግን ያንን መስማት አትፈልጊም፣ ያንን ማድረግ አትፈልጊም። እሺ ምን እናርገኛ? እሺኛ ምን እናርግ? ጋይስ በጣም ስለተናደድኩኝ ቆሜ እኮ ነው ማውራቸው፣ ጠረጴዛ ተደግፌ ማለት ነው። እና በቃ እኔ እንጃ፣ እኔ ሳይ ራሱ ቪዲዮ በጣም ነው የገረመኝ። በጣም ማለት እንደዚህ ይሄን አክል እንደዚህ ከአንድ ሰው እንደዚህ አይነት ነገር አይጠበቅም። በቃ ትክክል አይደለም፣ እየተሰራ ያለው ነገር ትክክል አይደለም። ለማንኛውም ኤንዌይስ ጋይስ እኔ ያለኝ ይሄ ነው። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ዋሉልኝ ልበላችሁ። ምክንያቱም ከዚህ የባሰ ብዙ የከፋ ነገሮች እንደሚፈጠሩ እያየው ነው። ሩታቴ ስንላት አልሰማም ብላ ነው ሌላ መንገድ የጀመረችው። እንደዚህ አይነት ነገር ደግሞ እንዲሰራ እንደዚህ አይነት ነገር ደግሞ እንዲሆን የሚፈልጉት ደግሞ እነ ዳኒ ናቸው። እነ ዳኒ ደግሞ በህግ ይጠየቃሉ። እነ ዳኒ በህግ መጠየቅ አለባቸው። በቃ ይሄ ነው ልላችሁ የምችለው። አብርሽ ይወጣል። አብርሽ ከወጣ በኋላ በህግ መጠየቅ አለባቸው። በቃ ይሄ ነው ልል የምችለው። እኔ ትንሽ ስሜታዊ ስለሆንኩኝ ነው ጋይስ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። በቃ ሰላም እደሩልኝ። ሩታ ልብ ይስጥሽ። እንግዲህ አደራሽን ይርሚላ ነገ ጠዋት ሄደሽ ጠይቂ ቁርስ ምናምን ይዘሽ ሄደሽ። አዝናለሁ።